እንዲረዱን። በሽታው እንዳይዘን መከላከያ ዘዴ። ጤናማ የአኗኗር ዘይቤ ይህ በሽታ እንዳይዘን በጣም ወሳኝ ነው። የዚህ በሽታ የቤተሰብ ታሪክ ቢኖረንም ጤናማ ሕይወት በመከተል ይህ በሽታ እንዳይዘን ማድረግ እንችላለን። ይህ በሽታ ከያዘን በኋላ እንዳይባባስ ጤናማ የአኗኗር ዘይቤ መከተል በጣም ጠቃሚ ነው። ጤናማ የአኗኗር ዘይቤ ማለት የሚከተሉት ናቸው። ጌቲንግ አክቲቭ፣ በቂ የአካል እንቅስቃሴ ማድረግ። ዘወትር የስፖርት እንቅስቃሴ ማድረግ ጠቃሚ ነው። በሳምንት ውስጥ ብዙ ቀናት ከ30 እስከ 60 ደቂቃ መካከለኛ ክብደት ያለው ስፖርት፣ ከ15 እስከ 30 ደቂቃ ከፍተኛ ክብደት ያለው ስፖርት በቀን መስራት ይመከራል። ነገር ግን ማንኛውንም ስፖርት ለመስራት ከማቀዳችን በፊት ሐኪማችንን ማማከር አለብን። ሉዚንግ ዌይት፣ ክብደት መቀነስ። ክብደት መቀነስ በደማችን ውስጥ የሚኖረውን የስኳር መጠን ይቀንስልናል። ከነበረን ክብደት 7% እና ከዚያ በላይ መቀነስ በጣም ጥሩ ውጤት ያስገኝልናል። ለምሳሌ 82 ኪሎ ግራም ከነበርን 6 ኪሎ ግራም መቀነስ አለብን ማለት ነው። ለብዙ ሰዓት ያለ እንቅስቃሴ መቀመጥን ማስወገድ። ቢያንስ በየ30 ደቂቃው መንቀሳቀስና እግራችንን ማፍታት ይኖርብናል። አንዳንዴ እንደ ሜትፎርሚን፣ ግሉኮፌጅ፣ ግሉሜትሳ፣ አደርዝ ያሉ መድኃኒቶችን መውሰድ መጀመር ጠቃሚ ሊሆን ይችላል። ይህንን ከሐኪማችን ጋር መማከር አለብን።